ተከታታዮች እንዴት ናችሁ? ሰላም ናችሁ? የእግዚአብሔር ሰላም ከእናንተ ጋር ይሁን። እንግዲህ ባባ ዛሬ ዶሮ ይዟል፣ ታዩታላችሁ። ሰላም ሰላም አይበላቸው ሰላም ሰላም ሰላም። እንግዲህ ባባ ዛሬ ከአያቱ ጋር ዶሮ ገዝቶ ይዞ እየሄደ ነው። ባባ ሄድ እየሄድክ አያችሁታል። እግሩን አሞት ያውና በጠጠራ ጫማ ነው የመጣ። ይህን ይመስላል የዶሮ ገበያው እንግዲህ ኢትዮጵያ ውስጥ። እሺ ቆይ አንዴ እሱ እንደምታዩት እሷ ሀያቴ ነች። ዘውዲቱ ፍቃዴ ትባላለች። ያው የእናቴ እናት ነች። አምላካችን መድኃኒታችን ኢየሱስ ክርስቶስ ሰው የሆነው ከድንግል ማርያም የተወለደው የእኛን ሥጋ የለበሰው የእኛን ሰዎችን ለማዳን ስለሆነ ደስ ብሎን ሰላምታ እንኳን ስንሰጣት እንኳን አደረሰ ስንባባል በብርሃነ ልደቱ እንኳን በሰላም አደረሳችሁ መባል ያለበትና ስላደረሰን ክብር ምስጋና ይሆን። አባቶቻችን ያላስተማሩንም በመጽሐፍ የሚያገኘው በይበልጥ ደግሞ ብዙ ቢሉ ሃይማኖታችን ወይም ኦርቶዶክስ ተዋሕዶ ሃይማኖት በዚህ መልኩ አታንስም ወይም አትቃለልም። ብዙ ሚዲያዎችንም ሰዎችንም አይታችሁ ከሆነ እንኳን እንደገና ባላደረሳችሁ ብሎ ይሉት የእኛ የቤተክርስቲያናችን የኦርቶዶክስ ተዋሕዶ ልጆች ማቋልን ለገና ሳይሆን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ልደት ለብርሃነ ልደቱ በሰላም አደረሳችሁ መባል ያለበት እንጂ ገና እኛን ምንም እንኳን በዓሉ ገና እየተባለ ቢጠራም የጌታችን የመድኃኒታችን የኢየሱስ ክርስቶስን ልደቱን መጠራት አለበት እና ለብርሃነ ልደቱ በሰላም አደረሳችሁ፣ ለብርሃነ ልደቱ በሰላም አደረሰን እንዳይሉ ብዙዎች ለገና አደረሳችሁ ይባላል። ስለዚህ እኛ ክርስቲያኖች ለብርሃነ ልደቱ እንኳን በሰላም አደረሳችሁ ነው ልትባባል የሚገባውና ይህንን ልናርመው ይገባል። እንዲህ የሚሉትንም ለልደቱ መድረሳችንን መመስከር ያስፈልገናል። ምክንያቱም ይህንን ብዙዎች ለማየት ተመኝተው አላዩም፣ ቃሉንም ለመስማት ተመኝተው አልሰሙም። የእናንተ ያዩ ዓይኖች የሰሙ ጆሮዎች የተመሰገኑ ናቸው የተባለው ያ ማለት ለዓመተ ምሕረቱ ወይም ለምሕረት ዓመት መድረስ ማለት ነው። ጌታችን ከመወለዱ በፊት የነበረው ዓለም ዓመተ ፍዳ ዓመተ ኩነኔ ይባላል። ከዛ ከዓመተ ፍዳ ከዓመተ ኩነኔ አልፈን በዓመተ ምሕረት ውስጥ እንድንኖር ላበቃን ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ ክብር ምስጋና ይግባው። ለዚህ ነው ይህ ልደት ታላቅ ነው ይላሉ ቅዱሳን አባቶቻችን ነቢያት። በቤተልሔም መወለዱ ሳይቀር አብሲ ቤተልሔም ምድረ ኤፍራታ ነገሥተ ይሁዳ እስመ ምንቤት ሕይወት ዘየሬሆሙ ለሕዝበ እስራኤልን የሚጠብቅ ጠባቂ የሆነ እግዚአብሔር ካንቺ ይወጣል ተባለ። እነ ኢሳይያስ እመቤታችንን ናሁ ድንግል ትጸንስ፣ ቅድም ሊቁ ወይም መምህሩ ሲያስተምሩ እንደነበሩ ትጸንስ ወትወልድ ወልደ ወትሰምዮ ስሙ አማኑኤል ዘበትርጓሜሁ እግዚአብሔር ምስሌነ እግዚአብሔር ከእኛ ጋር ነው በሚለው ትርጉም መሰረት ወንድ ልጅም በድንግልና ጸንሳ በድንግልና ትወልዳለች። ይህም ዝም ብሎ አይደለም። ቅድመ ዓለም አብ ያለ እናት አምላካችን መድኃኒታችን ኢየሱስ ክርስቶስ ወይም እግዚአብሔር ወልድ ተወለደ። ዓለም ከተፈጠረ በኋላ ግራ ዓለም ከእመቤታችን ከቅድስት ድንግል ማርያም ያለ አባት ተወለደ። ናም ኔጠ ልደተ
ለታተ ያሉ አባቶቻችን ቅድመ ዓለም ካውያንና ከወለዱ ድኅረ ዓለም ካላባት ከእመቤታችን ከቅድስት ድንግል ማርያም መወለዱን ነው ቤተክርስቲያናችን ታስተምረውና ይህንን በዓል እንድናከብር ወይም ስናከብር በየዓመቱ እንድናከብረው ያደረጉን አባቶቻችን ልደቱን አምላካችን ለእኛ ሲል ፍቅር አድርጎት ሰው መሆኑን እያሰብን ቃሉን ጠብቀን በሃይማኖት ጸንተን እንድንኖር ነው እና ለዚህ ያደረሰን አምላካችን እግዚአብሔር ክብር ምስጋና ይግባው። ያው ሊቃውንቱ ነቢያት እነ ናሆም እነ ሕዝቅኤል በጣም እየተገረሙ የተናገሩ እስመ ይመጽእ እግዚአብሔር በአርአያ ዚአየ ወልብሱ ከመ ልብስየ ናሆም እኮ እግዚአብሔር በእኔ አርአያ ይመጣል፣ ልብሱም የኔ ልብስ የለበስኩትን ልብስ አለ። ያው ልብስ ብቻ በበረትና ቅጠል የለበሰው ምክንያቱም አዳምና ሔዋን ጸጋቸውን ሲገፈፉ ቅጠል ለብሰው ነበር። የእግዚአብሔርን ትእዛዝ አፈሰሱ። ያንን ለመካስ በበረት አምላካችን እግዚአብሔር ከተናገረው ከገበቱ ቆጥረ በለሶን እንዳለ ቅጠል አለበሰችው። ቅጠል ሳይቀር ለበሰ አምላካችን። ይህ ሁሉ ለትሕትና ነው። ሕዝቅኤልማ በጣም እየገረመው እስመ ርኢኩ ወለተ ድንግለ መንበሩ ለእግዚአብሔር አለ። ድንግል የሆነች ብላቴና የእግዚአብሔር መንበር ሆና አየኋት። እናም አለ ከኪሩቤል መካከል አንዱን ኪሩብ ጠየቅኩት፣ መኑ ይእቲ ብዬ ይህች ማናት ሲለው ኪሩቡ ሲመልስለት ዛቲ ድንግል መንበሩ ለእግዚአብሔር ኅሪት ይሁኑ ለአዳም ከአዳም ልጆች የተመረጠች ቅድስት ድንግል የእግዚአብሔር መንበሩ ዙፋኑ ማደሪያው የሆነች እመቤታችን ወላዲተ አምላክ ናት። እሷን የተማጸነ እሷን ጸበል ያደረገ እሷን መጠኛ ያደረገ ምንም አይቆሳቆልም፣ ምንም ችግር አይደርስበትም አለዩ። ለዚህ ነው እመቤታችን ወላዲተ አምላክ ድንግል ማርያምን እናመሰግናት እንማጸናት። አምላክን ስለሰጠችን አዳምና ሔዋን እኮ በከይሲ ምክር ተታለው የእግዚአብሔርን ትእዛዝ ያፈረሱት አምላክ ትሆናላችሁ ብሏቸው ስለነበረ የተመኙትን ለመስጠት አምላክ ሰው ሆነ፣ ሰው አምላክ ሆነ። ቅድም በቅዳሴው ላይ ሲነበብ የሰማችሁት ወንጌል ስብሐት ለእግዚአብሔር በሰማያት ወሰላም በምድር ለእጓለ እመሕያው ስምረቱ ብለው ሰውና መላእክት በአንድነት ዘመሩ። ያ ማለት ስብሐት ለእግዚአብሔር አምላክ ሰው ሆነ፣ ወሰላም በምድር ሰው አምላክ ሆነ ብለው ሊቃውንቱ ይናገራሉ። አዳምና ሔዋን አምላክነትን ተመኝተው ነበር። ያንን ትእዛዝ ያፈረሱት የተመኙትን አምላክነት ሰጣቸው ነው የሚለው። ክብር ምስጋና ለአምላካችን ይሁን። እግዚአብሔር አምላክ ስሙ ይመስገን። አሁንም ቢሆን ይህን ልደት ቅዱሳን አባቶቻችን ሲያመሰጥሩት አኮ ዘይፈቅድ አኮ ሰብ ባህቲቱ ዘይፈቅድዎ ለዝልደት አላ መላእክት ወሊቃነ መላእክት ሲለው ይህንን ልደት ሰው ብቻ ሳይሆን የሚፈልገው የሚወደው መላእክት ሊቃነ መላእክት ናቸው። ረዳው ሰውና መላእክት ብቻ አይደሉ፣ እንስሳትም ናቸው። አንድ ባሕታዊ በገዳም ይላል ቋልፍ ሲለቅም ሚዳቋ ጌታ በተወለደ ሰዓት እየዘለለች በሰው ቋንቋ ዮም ተወልደ ቤዛ ኩሉ ዓለም ዮም ተወልደ ከሳቴ ብርሃን እያለች ስታመሰግን አይቷታል። የበቃ ነበርና እንስሳት ሳይቀሩ አመስግነዋል። የሚልለት አድርና ላይ እስትንፋሳቸውን ገብረዋል። ለዚህ ነው ዮም ፍስሐ ኮነ በእንተ ልደቱ ለክርስቶስ አድባረኮን በውስተ ሕይወት ወፀው ለዳሙ የሚመረዩ አስካለ በረከት ወማይ ባሕርኒ ሆነ ታድነው ማረ። ተራሮች የህብስት ወይም እንጀራ ሆኑ፣ ዛፎች በሙሉ የሕይወት ፍሬን አፈሩ፣ የሚበላ ሆኑ። ማይ ባሕርኒ ሆነ ታድነው ማረ፣ ወንዞች በሙሉ ማርና ወተት ሆኑ፣ ተለወጡ። በዚህ ነው በልደቱ እኛም ሰዎች በልደቱ ተለውጠን ቅዱስ ሥጋውን ደሙን ተቀብለን እስከ ዛሬ የነበረውን ነገር በሙሉ ትተን በፍቅር በሰላም እንድንኖር ያስፈልጋል። እንስሳት ተቀይረው መጥተው አምላካቸውን ሲያመሰግኑ አድባሩ ወይም ተራራው ዛፍ ወንዙ ሲቀየር እኛም ሰዎች ልቦናችን እንዲቀየር ማድረግ ያስፈልጋል። የሰው ልጅ ልቦናው ስላልተቀየረ ነው ዛሬ
ሀገራችን ሆነ በዓለም ላይ ብዙ ነገር የምንሰማው የምናየው። ስለዚህ ለየትኛው ጊዜ ለየትኛው ዘመን ብለን ይህን እያሰብን እግዚአብሔር እንደሆነ ቸርነቱን አላቋረጠም። ይኸው በየጊዜው ዘመናትን እያፈራረቀ እየመገበ እንዲህ ያስደስተናልና እኛ ደግሞ እግዚአብሔር ይራራልን። እርስ በርሳችን የሚባለን እንተዛዘን እንኳንሽገብ በይበልጥ ይህን በዓል ስናከብር የሌላቸውን በመጎብኘት በይበልጥ ለመለመን ሰው ለመጠየቅ አብረው ያሉትን እንደዚህ አይነት ምስኪናኖችን መጎብኘት ያስፈልጋል። ያን ጊዜ ነው በዓሉን አከበር የምንለው እንጂ እንደው ዝም ብሎ ወደች በመለመች ወይም ደግሞ እንደው በዓል ብለን ስለበላን ስለጠጣን ልደቱን አከበር ማለት አይቻልም። ልደቱን አከበር የምንለው እንዲህ በቤተ እግዚአብሔር ተገኝተን እዚህ ያደረሰን አምላክ ስሙ ይመስገን ብለን አመስግነን ከዛም በኋላ ደግሞ ገዳያን ችግረኛውን እየራራን ተፋቅረን ተዋደን ስናከብረው እግዚአብሔር ደስ ይለውና በረከቱን ያድለናል። አሁንም የልደቱን በረከት ከሁላችን ላይ ያሳድርብን። ለብርሃነ ልደቱ ያደረሰ አምላካችን ለብርሃነ ልደቱ ያደረሰን ፈቃዱ ይሁንልን። እመቤታችን ወላዲተ አምላክ ድንግል ማርያም በተሰጣት ቃል ኪዳን ሁላችንም ጸወን መጠጊያ አምላክ ሆነን አምላካችን እግዚአብሔር ሀገራችንን ሰላም ያድርግልን። ለጸሎት እንነሳ። ልመናችን ሁሉ እንዲቀበልልን ፈቃዱ ይሁንልን። በዓሉን የሰላም የበረከት በዓል ያድርግልን። አምላካችን እግዚአብሔር ሀገራችንን ኢትዮጵያን ሰላም ያድርግልን። ከበረከተ ልደቱ በረከተ ረድኤት ያሳትፈን። እመቤታችን ወላዲተ አምላክ ቅድስት ድንግል ማርያም ሁላችንን ከልጇ ከወላጇ ጠብቃለን። ጸሎታችንን ልመናችንን ሁሉ አምላካችን እግዚአብሔር ከእመቤታችን ድንግል ማርያም አማላጅነት ተቀብሎ የልቡናችንን ሀሳብ ሁሉ እንዲፈጽምልን ስሙን እንጥራ። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነ እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም እንደምንቅር እንደምንችል፣ ወደ ፈተና አታግባን ከሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም መልአኩ ቅዱስ ገብርኤል ሰላምታ ሰላም እንልሻለን። አስታጥቂን ነሽ፣ በሥጋሽ ድንግል ነሽ፣ የእግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ደስ ይበልሽ እግዚአብሔር ከአንቺ ጋር ነውና ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ሰብስባችሁ የጸለያችሁ የጌታችን የመድኃኒታችን የኢየሱስ ክርስቶስ ቅዱስ ሥጋውንና ክቡር ደሙን የተቀበላችሁ በማወቅ ወይም ባለማወቅ የሰራችሁ
ዛሬ እንደምታዩት ያው የቡና አጠጣጥ ምናምን እያሳየናችሁ ነው። ተከታተሉን እስከ መጨረሻው ድረስ። ውድ ኢትዮጵያኖች እና ኤርትራያኖች እንኳን አደረሳችሁ። ቶሎ ከኛ ጋር ቡና ጠጡ። መልካም የገና በዓል ይሁንላችሁ በያላችሁበት። እንግዲህ ገና እዚህ በደንብ ተከብሯል። እንዳያችሁት እስካሁን ቪዲዮውን በዚህ ሁኔታ ነበር እኛ ያሳለፍነው። እናንተ እንዴት እንዳሳለፋችሁ በኮሜንት አሳውቁን። ይሄን ይመስላል እንግዲህ ቡናው እየደረሰ ነው። ባባ ዳቦ ቁረስ ዘና ቤከቡበት እንግዲህ የወንድ እሱ ስለሆነ ያለው እንግዲህ እሱ ነው የሚቆርሰው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንተ ወልስ እግዚአብሔር ይስጥልን። እንግዲህ ተባረክልን። የባል ዘፈን ምናምን ክፈት በቲቪ እንግዲህ እንደምታዩት ዳቦን በዚህ አይነት መልኩ ደርሷል። ምን አሰዘ ቡና ላይ በጣም ነው የምወደው እንግዲህ ይሄን ይመስላል። እንግዲህ ኢትዮጵያ ውስጥ እንደ እስከዛሬው በደንብ ባይከበርም ግን በጥሩ ሁኔታ እየተከበረ ነው። እንግዲህ በዓሉ ያለፈው እንዳያችሁት ከትላንት ጀምሮ ያለውን ነው ቀርጸ ከኢድ ጀምሮ ያለውን ያሳየናችሁ። እንግዲህ ይሄን ይመስላል። ቡናዬም እየደረሰ ነው። ኑና ጠጡ፣ ዳቦ ብሉ፣ ፈንድሻ አለ፣ ሁሉም ነገር ቶሎ። እንግዲህ ይሄን ይመስላል። የዛሬው ፕሮግራማችን እዚህ ላይ ያበቃል። እንዳልጋብዛችሁ ያው ሚዲያ ላይ ነው እንጂ ፊት ለፊት ቢሆን እንግዲህ ዳቦም አለ ሁሉንም ነገር ጋብዛችሁ ነበር። ይሄን ይመስላል። እንግዲህ መልካም በዓል ይሁንላችሁ። ሁላችሁም በያላችሁበት አዲስ የሆናችሁ ሰብስክራይብ ማድረግ እንዳትረሱ። የደወል ምልክቷን ይጫኑ። የደወል ምልክቷን ተጭነው ኦል የሚለውን ይምረጡ። ሰብስክራይብ ማድረግ እንዳትረሱ። ኮሜንት፣ ላይክ እንፈልጋለን። መልካም በዓል ይሁንላችሁ። በጣም እንወዳችኋለን።